ከፍተኛ የሆነ ምቾት ማጣትን ያስከትላሉ። ሆድ መነፋትን ያስከትላሉ። ምክንያቱ ያልታወቀ የደም ማነስ እንዲከሰት ያደርጋሉ። ምክንያቱ ያልታወቀ የክብደት መቀነስ እንዲከሰት ያደርጋሉ። ከዚህም አለፍ ሲል ደግሞ የአንጀት መዘጋት እንዲከሰት ያደርጋሉ። ሰላም ጤና ይስጥልኝ፣ ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ወስፋት፣ ኮሶ፣ አሜባ፣ ጃርዲያ የሚያስከትሉትን ችግሮች እንመለከታለን። እነዚህን ችግሮች በቤታችን ውስጥ እንዴት አድርገን ማከም እንደምንችል በስፋት እንመለከታለን። ጥንቃቄ ማድረግ ያለባችሁንም ነገር እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ የሆድ ውስጥ ትላትል የምንላቸው እነማን ናቸው የሚሉትን እንመልከት። የመጀመሪያው ምንድነው? ወስፋት የምንለው አለ። ኮሶ የምንላቸው አሉ። የሆድ ውስጥ ትላትሎች ናቸው። እነዚህ በስርዓት ካልታከሙ ብዙ የሚያስከትሉት የጤና ጉዳት አለ፣ የአንጀት መዘጋትንም ጭምር ማለት ነው። ሌላኛው አሜባ፣ ጃርዲያ የምንላቸው አሉ። እነዚህ ከፍተኛ የሆነ ጉዳትን በሰው ልጆች ላይ እያስከተሉ ነው ያሉት። ሰዎች ቀለል አድርገው ነው የሚመለከቷቸው፣ ነገር ግን ከፍተኛ የሆኑ የጤና ጉዳቶችን ያስከትላሉ። በመጀመሪያ እነዚህ ነገሮች የሚያስከትሉትን ጉዳት እንመልከት። እነ ወስፋት፣ እነ ኮሶ፣ ጃርዲያ፣ አሜባ የምንላቸው ሰውነታችን ላይ የሚያመጡትን ጉዳት እንመልከት። የመጀመሪያው ምንድን ነው? ኮሶ፣ ወስፋት ምንን ያስከትላሉ? የደም ማነስ እንዲከሰት ያደርጋሉ። አንጀት በትላትሎቹ እንዲዘጋ ያደርጋሉ። በዚህም ምክንያት ሰርጀሪ ሊያስፈልግ ይችላል። በቀላሉ ማከም እየቻልን በቀላሉ መከላከል እየቻልን ምን ሊያስፈልገን ይችላል? ሰርጀሪ ሊያስፈልገን ይችላል። ለምን? አንጀታችን በእነዚህ ወስፋቶች በእነዚህ ኮሶች ስለተዘጋ ማለት ነው። ሌላኛው የሚያስከትሉት ነገር ምንድን ነው? ምቾት አለመሰማት እንዲከሰት ያደርጋሉ። የተለያዩ ንጥረ ነገሮችን በመሻማት የምግብ እጥረት እንዲከሰትብን ያደርጋሉ። በተለይ ደግሞ ህፃናት ላይ ማለት ነው። ሌሎች ጉዳት የሚያስከትሉ ነገሮች ምንድን ናቸው? እነ አሜባ፣ እነ ጃርዲያ ናቸው። ከሱ ውስጥ አሜባ እንመልከት። አሜባ ምንን ያስከትላል? አሜቤክ ሊቨር አብሰስ የምንለው አለ። እሱ እንዲከሰት ያደርጋል። አሜቤክ ሊቨር አብሰስ ምንድን ነው? ሊቨራችን ወይም ጉበታችን ላይ መግል እንዲከማች ያደርጋል። ምን? አሜባ ማለት ነው። ሌላኛው አሜባ ትልቁን አንጀት ምን ያደርገዋል? ፐርፎሬት ያደርገዋል ወይም ይቀደዋል። በዚህ ምክንያት የአንጀት መድማት እንዲከሰት ያደርጋል ማለት ነው። ሌላም ብዙ የሚያስከትሉ ጉዳቶች አሉ። እነዚህ አሜባ እና ወስፋት፣ ኮሶ የምንላቸው ማለት ነው። አሜባ፣ ጃርዲያ፣ ኮሶ፣ ወስፋት የምንላቸው የሚያሳዩት ምልክት ምንድን ነው የሚለውን እንመልከት። የመጀመሪያው ምንድን ነው? ተቅማጥ እንዲከሰት ያደርጋል። ሆድ ምቾት አለመሰማት እንዲከሰት ያደርጋል። ሆዳችን በጋዝ እንዲሞላ ያደርጋል። ምክንያቱ ያልታወቀ የደም ማነስ እንዲከሰት ያደርጋሉ። ምክንያቱ ያልታወቀ ክብደት መቀነስ እንዲከሰት ያደርጋሉ። ማቅለሽለሽ፣ ማስታወክ እንዲከሰት ያደርጋሉ። ቆዳችን ላይ ማሳከክ፣ በተለይ ደግሞ ሰገራ መውጫችን አካባቢ ላይ ማሳከክ እንዲከሰት ያደርጋሉ። ለምሳሌ ፒኒዋርም የምንላት አለች። እቺ ፒኒዋር ላይ በተለይ ማታ አካባቢ ላይ ምን እንዲከሰት ታደርጋለች? የሰገራ መውጫ ጋር ማሳከክ እንዲከሰት ታደርጋለች ማለት ነው። እነዚህ ምንድናቸው? እነዚህ በአሜባ፣ በጃርዲያ፣ በወስፋት፣ በኮሶ፣ በፒኒዋርም በምንለው እነዚህ ምልክቶች እንዲከሰት ያደርጋሉ ማለት ነው። እነዚህን ችግሮች እንዴት ነው መመርመር የምንችለው የሚለውን ነገር እንመልከት። መመርመር የምንችለው በምንድን ነው? በሰገራ ምርመራ። የሰገራ ምርመራ በማድረግ የትኛው ችግር እንደሆነ ማወቅ እንችላለን በቀላሉ። አሜባ ነው? ጃርዲያ ነው? ከዛ ደግሞ ኮሶ ነው? ወስፋት ነው ብለን ማለት ነው። ነገር ግን ብዙ ሰዎች የሚሳሳቱት ነገር ምንድን ነው? የአሜባ ምልክት ስላለባቸው ብቻ ሚዝል የምንለውን ወይም ይሄን ሜትሮንዳዞል የምንለውን መድኃኒት ይወስዳሉ። ነገር ግን አሜባ ካለባችሁ ሲስት ሊሆን ይችላል፣ ትሮፖዞይት ሊሆን ይችላል። ይሄ ማለት ነው ማለት ነው አንድ እንቁላል ብትወስዱ ያ እንቁላል ቅርፊት አለው፣ ከውስጡ ያለው ደግሞ አስኳሉ አለ አይደለ? ቅርፊቱ ካለው አሜባ በሜትሮንዳዞል ወይም ሚዝል በምንለው ማከም አትችሉ። ቅርፊቱ ከሌለ ነው ያንን ማከም የምችሉት በዛ መድኃኒት ማለት ነው። ቅርፊቱ ካለው በሌላ መድኃኒት ነው የሚታከመው። በምን? ዳይሎክሳናይድ በሚባል መድኃኒት ነው የሚታከመው። እና አሜባ ምልክቱ ስላላችሁ ብቻ ዝም ብላችሁ ሜትሮንዳዞል እየወሰዳችሁ ራሳችሁን ለጉዳት አትዳርጉ። በስርዓት ተመርምራችሁ ችግሩ ምንድን ነው የሚለውን ነገር ከዛም በኋላ መድኃኒት ብትወስዱ ይሻላችኋል ማለት ነው። አመጋገባችንን በማስተካከል ከላይ የጠቀስናቸውን ችግሮች እንዴት መከላከል እንደምንችል እንመልከት። 6 ምግቦችን እንመለከታለን። ምንን የሚከላከሉልን? ወስፋትን፣ ኮሶን፣ አሜባን፣ ጃርዲያን የሚከላከሉልን ማለት ነው። የመጀመሪያው ምግብ ምንድን ነው? ነጭ ሽንኩርት ነው። ነጭ ሽንኩርትን በመመገብ ምን ማድረግ እንችላለን? ወስፋትን መከላከል እንችላለን። አሜባን መከላከል እንችላለን። ጃርዲያን መከላከል እንችላለን ማለት ነው። ለምንድን ነው ይሄ የሚለውን ነገር እንመልከት። ነጭ ሽንኩርት በውስጡ ምን አለው? አሊሲን የሚባል ንጥረ ነገር አለው። ይሄ አሊሲን የሚባለው ንጥረ ነገር ምንድን ነው የሚያደርገው? የአሜባን፣ የጃርዲያን፣ የወስፋትን ሜታቦሊዝም ምን ያደርጋል? ያዛባል። እሱም ብቻ አይደለም፣ ሴል ሜምብሬን የምንለውን
ክፍላቸውን ያጠቃል። ሴል ሜምብሬናቸው ከተጠቃ ደግሞ ሴሎቹ ምን እያደረጉ ይመጣሉ? እየሞቱ ይመጣሉ ማለት ነው። ስለዚህ ነጭ ሽንኩርትን ስትመገቡ አሜባን መከላከል ትችላላችሁ፣ ጃርዲያን መከላከል ትችላላችሁ፣ ወስፋትን መከላከል ትችላላችሁ ማለት ነው። እሱ ምንድን ነው? አሊሲን የሚባል ንጥረ ነገር ስላለው ማለት ነው። በምን አክል መጠን ነው መመገብ ያለባችሁ የሚለውን ነገር እንመልከት። ሽንኩርትን ስትመገቡ አዋቂ ከሆናችሁ እስከ 3 ፍሬ መውሰድ አለባችሁ። ህጻናት ከሆኑ ደግሞ ከ1 እስከ 2 ፍሬ ምን ማድረግ ነው? መስጠት ነው። ምንን ለመከላከል? አሜባን ለመከላከል፣ ጃርዲያን ለመከላከል፣ ፎስፋትን ለመከላከል ማለት ነው። ይህም በምታደርጉበት ሰዓት ከነዚህ ችግሮች ራሳችሁን መከላከል ትችላላችሁ። መመገብ የሌለባቸው ሰዎች ወይም ጥንቃቄ ማድረግ ያለባቸው ሰዎች እነማን ናቸው የሚሉትን እንመልከት። የደም ማቅጠኛ የሚወስዱ ሰዎች መጠንቀቅ መቻል አለባቸው። የደም የመድማት ችግር ያለባቸው ሰዎች መጠንቀቅ መቻል አለባቸው። ሃይፖታይሮይዲዝም ወይም ይሄ እንቅርት ያለባቸው ሰዎች መጠንቀቅ መቻል አለባቸው። ከልክ በላይ ነጭ ሽንኩርትን መመገብ መቻል የለባቸውም። ስለዚህ እነዚህ ሰዎች ጥንቃቄ ሊያደርጉ ይገባል። የነጭ ሽንኩርት አለርጂ ያለባቸውም ሰዎች ነጭ ሽንኩርትን መመገብ የለባቸውም ማለት ነው። ሁለተኛው መመገብ ያለባችሁ ነገር ምንድነው? የፓፓያ ፍሬ ነው። የፓፓያ ፍሬን በመመገብ ምንም መከላከል ትችላላችሁ? ወስፋትን፣ ኮሶን፣ አሜባን መከላከል ትችላላችሁ። የፓፓያ ፍሬ ምን ስላለው ነው ይህን ተግባር የሚከውነው የሚለውን ነገር እንመልከት። የፓፓያ ፍሬ ምን አለው? በውስጡ ፓፔን የሚባልና ካርፔን የሚባሉ ኢንዛይሞች አሉት ወይም ንጥረ ነገሮች አሉት። እነዚህ ንጥረ ነገሮች ምንድነው የሚያደርጉት? አሜባን፣ ኮሶን፣ ወስፋትን ፓራላይዝ ያደርጋሉ። ፓራላይዝ በማድረግም ከሰውነታችን እንዲወገዱ እንዲሞቱ ያደርጋሉ ማለት ነው። ለምንድን ነው ይህም? ካርፔን የምንለው ለምሳሌ ምንድን ነው የሚያደርገው? ሴል ሜምብሬናቸውን ይሰባብራል። የነዚህን የአሜባን፣ የኮሶን፣ የወስፋትን ሴል ሜምብሬን ይሰባበርና እንዲሞቱ ስራቸውን በስርዓቱ እንዳይሰሩ ያደርጋቸዋል ማለት ነው። ፓፒን የምንለው ደግሞ ምንድን ነው የሚያደርገው? ሴል ሜምብሬናቸውን ዲግሬድድ ያደርጋል፣ ላይስስ ያደርጋል፣ ፓራላይዝ ያደርጋቸዋል። ምኖቹን? ወስፋትን፣ ኮሶን እና አሜባን ማለት ነው። ስለዚህ እነዚህን የፓፓያ ፍሬዎችን በመመገብ ከላይ የጠቀስናቸውን ወስፋትን፣ ኮሶን፣ አሜባን ምን ማድረግ እንችላለን? መከላከል እንችላለን ማለት ነው። ፓፓያን መመገብ የሌለባቸው ሰዎች አሉ። በተለይ ደግሞ ነፍሰ ጡር ሴቶች ፓፓያን መመገብ የለባቸውም። ፓፓያን መመገብ የሌለባቸው ለምንድን ነው? የዩትራይን ኮንትራክሽን እንዲከሰት አድርጎ ውርጃ ሊያስከትል ስለሚችል ማለት ነው። ሶስተኛው መመገብ ያለባችሁ ነገር ምንድን ነው? የዱባ ፍሬ ነው። የዱባ ፍሬን እንደውም ምን እንላለን? ነፍሰ ጡር ሴት ወስፋት ከታያት፣ ኮሶ ከታያት መመገብ እንላለን አይደለ? ለምንድነው? ይህም እነዚህን ትላትሎች ማስወገድ ስለሚችል መግደል ስለሚችል ነው። የዱባ ፍሬ ይህን ተግባር የሚከውነው በምን አይነት መንገድ ነው የሚለውን ነገር እንመልከት። የዱባ ፍሬ በውስጡ ምን አለው? ኩከርቢቲን የሚባል ንጥረ ነገር አለው። ይህ ኩከርቢቲን የሚባለው ንጥረ ነገር እነዚህን ወስፋትን፣ ኮሶን ፓራላይዝ ያደርጋቸዋል። ፓራላይዝ በማድረግም በሰገራ መልክ እንዲወገዱ ማድረግ ይችላል። ምን ስላለው? ኩከርቢቲን የሚባል ንጥረ ነገር ስላለው ማለት ነው። ስለዚህ የዱባ ፍሬን በመመገብ ምን ማድረግ እንችላለን? ወስፋትን፣ ኮሶን መከላከል እንችላለን። አንድ ሰው ምን ያክል ነው የዱባ ፍሬን መመገብ ያለበት የሚለውን ነገር እንመልከት። ከ30 እስከ 50 ግራም መመገብ አለበት። ይህም ከ4 እስከ 6 የሾርባ ማንኪያ የዱባ ፍሬን በመመገብ በየቀኑ ምን ማድረግ ይችላል? ኮሶን፣ ወስፋትን መከላከል ይችላል ማለት ነው። የዱባ ፍሬን ከልክ በላይ እንዳትመገቡ። የዱባ ፍሬን ከልክ በላይ ስትመገቡ ሆዳችሁ ውስጥ ጋዝ ይበዛል። እሱም ምቾት እንዲያሳጣችሁ ያደርጋል ማለት ነው። ስለዚህ የዱባ ፍሬን ከልክ በላይ መመገብ የለባችሁም። የዱባ ፍሬን በመመገብ ደግሞ ምን ማድረግ ትችላላችሁ? ፎስፋትን፣ ኮሶን መከላከል ትችላላችሁ ማለት ነው። አራተኛው መመገብ ያለባችሁ ነገር ምንድነው? እርድን ነው። እርድን በምግባችሁ ማካተት ሊሆን ይችላል። እርድን በጥብጦ መጠጣትም ሊሆን ይችላል። ስለዚህ እርድን በመመገብ ምን ማድረግ እንችላለን? እነ አሜባን መከላከል እንችላለን። እነ ወስፋት እና ኮሶን መከላከል እንችላለን። በእነዚህ ምክንያት የሚመጣውንም የሰውነት ብግነት መቀነስ እንችላለን። ለምንድን ነው እርድ ይህን ተግባር የሚከውነው የሚለውን ነገር እንመልከት። እርድ በውስጡ ምን አለው? ከርኩሜን የምንለው ንጥረ ነገር አለው። ይህ ከርኩሜን የምንለው ንጥረ ነገር ምን ያደርጋል? እነዚህን አሜባን፣ ጃርዲያን ምን ያደርጋቸዋል? እንዳይራቡ ኢኔቢት ያደርጋቸዋል ወይም ያስተጓጉላቸዋል ማለት ነው። ሌላኛው ነገር ደግሞ ምንድን ነው? እርድ ምንን ይቀንሳል? ብግነትን በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ በአሜባ በጃርዲያ አማካኝነት የሚመጣውንም ብግነት በከፍተኛ ሁኔታ መቀነስ ይችላል። ስለዚህ እርድን አንድ ሰው በቀን ውስጥ ምን ያክል መመገብ ያለበት? ከግማሽ የሻይ ማንኪያ እስከ 1 ከግማሽ ማለት ነው። አንድ ሰው ግማሹንም መመገብ ይችላል። 1 ከግማሽም በቀን ውስጥ መመገብ ይችላል፣ በአንድ ቀን ውስጥ ማለት ነው። ይህም በማድረግ ምን ማድረግ ትችላላችሁ? ሰውነታችሁ ውስጥ የሚከሰተውን ብግነት መቀነስ ትችላላችሁ። ሰውነታችሁ ውስጥ የሚከሰተውን አሜባ እንዳያድግ ማድረግ ትችላላችሁ። ጃርዲያ እንዳያድግ ማድረግ ትችላላችሁ። መርሳት የሌለባችሁ ነገር እርድን ስትጠቀሙ ወይ በምግባችሁ ማካተት ነው ወይም በጥብጣችሁ መጠጣት ነው። በጥብጣችሁ ስትጠጡ ምን መጨመር አለባችሁ? ቁንዶ በርበሬ
መጨመር አለባችሁ ማለት ነው። እርድን መጠቀም የሌለባቸው ሰዎች አሉ። ለምሳሌ የሐሞት ጠጠር ችግር ያለባቸው ሰዎች መጠቀም መቻል የለባቸውም። ባይል ዳክት ኦብስትራክሽን ያለባቸው ወይም የሐሞት ቱቦ ኦብስትራክት ያደረገ የተዘጋባቸው ሰዎች መጠቀም መቻል የለባቸውም። የደም ድማት ችግር ያለባቸው ሰዎች መጠንቀቅ መቻል አለባቸው ማለት ነው። ስለዚህ እርድን በመመገብ ምን ማድረግ እንችላለን ማለት ነው? የአሜባን እድገት መግታት እንችላለን። የጃርዲያን እድገት መግታት እንችላለን። የሆስፋት የኮሶን እድገት መግታት እንችላለን ማለት ነው። አምስተኛው መመገብ ያለባችሁ ነገር ምንድን ነው? ኮኮናት ነው። ኮኮናትን ዘይቱን ሊሆን ይችላል። ኮኮናት ዋናውን በመመገብ ምን ማድረግ ትችላላችሁ? ሆድ ውስጥ ያሉት ሆስፋትን ኮሶን ማስወገድ ትችላላችሁ። ኮኮናት ይህን ተግባር በምን አይነት መንገድ ነው የሚከውነው የሚለውን ነገር እንመልከት። ኮኮናት በውስጡ ላውሪክ አሲድ የሚባል አሲድ አለው። ይህ ላውሪክ አሲድ ለወስፋት ለኮሶ መርዛማ ነው። መርዛማ በመሆኑ ምክንያት ምን ያደርጋቸዋል ማለት ነው? ይገላቸዋል። በመግደሉ ምክንያት ከሰውነታችን በቀላሉ እንዲወገዱ ማድረግ ይችላል ማለት ነው። ስለዚህ ኮኮናትን በመመገብ ምን ማድረግ እንችላለን? ኮሶን ወስፋትን ማስወገድ ከሰውነታችን እንችላለን ማለት ነው። አንድ ሰው ምን ያክል ነው ኮኮናትን መጠቀም ያለበት የሚለውን ነገር እንመልከት። ዘይቱን ስትጠቀሙ ከ2 እስከ 3 የሾርባ ማንኪያ ዘይት በመጠቀም ምን ማድረግ ትችላላችሁ? ወስፋትን ኮሶን ማስወገድ ትችላላችሁ። ነገር ግን መጠንቀቅ ያለባችሁ ሰዎች አላችሁ። ለምሳሌ በጣም ወፍራም የሆናችሁ ሰዎች እና የኮሌስትሮል መጠናችሁ ከፍ ያለ ሰዎች ከልክ በላይ ምንም መመገብ የለባችሁ፣ ኮኮናትን መመገብ የለባችሁ ማለት ነው። ስድስተኛው መመገብ ያለባችሁ ነገር ምንድን ነው? ቁርንፍድ ነው። ቁርንፍድን በመመገብ የአሜባን እድገት መግታት ትችላላችሁ። የጃርዲያን እድገት መግታት ትችላላችሁ። ወስፋት ኮሶ እንዳያድጉ ማድረግ ትችላላችሁ። ይህን ተግባር ቁርንፍድ እንዴት ነው የሚሰጠው የሚለውን ነገር እንመልከት። ቁርንፍድ በውስጡ ምን አለው? ዩጆኖል የሚባል ንጥረ ነገር አለው። ሌላ ደግሞ ቲያኒን የሚባል ንጥረ ነገር አለው። ዩጆኖል እና ቲያኒን የሚባሉት ንጥረ ነገሮች እነዚህን አሜባን፣ ጃርዲያን፣ ወስፋትን፣ ኮሶን እንዳያድጉ ያደርጋል። ምን በማድረግ? እድገታቸውን በመክታት ማለት ነው። እድገታቸውን እንዴት ነው የሚገታው? ሴል ሜምብሬናቸውን ምን በማድረግ? በመሰባበር ሴል ሜምብሬናቸውን በማጥቃት እንዳያድጉ ህይወታቸውን እንዳይቀጥል ማድረግ ይችላል። ሌላኛው አሜባ ኤንዛይም፣ የጃርዲያ ኤንዛይም፣ የሌሎቹም የወስፋት የኮሶ ኢንዛይሞቻቸው በስርዓቱ ተግባራቸውን እንዳይከውኑ ያደርጋል። ኢንዛይሞቻቸው ተግባራቸውን በስርዓቱ አልከወኑ ማለት ደግሞ በቀላሉ እነዛ ነገሮች ምን ያደርጋሉ ማለት ነው? ይሞታሉ ማለት ነው። ስለዚህ ቁርንፍድን በመመገብ እነዚህን ጥቅሞች ማግኘት እንችላለን። አንድ ሰው ምን ያክል ቁርንፍድ ነው በቀን ውስጥ መጠቀም ያለበት የሚለውን ነገር እንመልከት። ቁርንፍድን ፈጭታችሁት አንድ ሰው በቀን ውስጥ ከግማሽ የሻይ ማንኪያ እስከ 1 የሻይ ማንኪያ በቀን ውስጥ መጠቀም አለበት ማለት ነው። መጠንቀቅ ያለባችሁ ቁርንፍድን ስትመገቡ ነፍሰ ጡር ሴቶች ናችሁ። ነፍሰ ጡር ሴቶች ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ከላይ የጠቀስናቸውን ምግቦች በመመገብ አሜባን፣ ጃርዲያን፣ ወስፋትን፣ ኮሶን መከላከል እንችላለን። ነገር ግን እነዚህ ነገሮች ለመከላከል ዋነኛው መንገድ ምንድን ነው? ንጽህናን መጠበቅ ነው። እጃችንን ከምግብ በፊት በስርዓቱ መታጠብ፣ ንጹህ ውሃ መጠጣት፣ በንጹህ ውሃ ምግባችንን መስራት፣ የምንመገባቸውን አትክልቶች በስርዓቱ አጥቦ መመገብ አለ። እነዚህም በማድረግ አሜባንም ይሁን ጃርዲያን፣ እነዚህ ከላይ የጠቀስኳቸው ምግቦች በሕክምና ተቋም የሚሰጠውን ሕክምና በፍጹም አይተኩም። እነዛ ከላይ የጠቀስኳቸው ነገሮች ምንድን ናቸው? መከላከያ መንገዶች ናቸው። ነገር ግን ፎስፋት ከታያችሁ፣ ኮሶ ከታያችሁ፣ የአሜባ ምልክት ካላችሁ፣ የጃርዲያ ምልክት ካላችሁ ወደ ሕክምና ተቋም ሄዳችሁ ሕክምና ማግኘት መቻል አለባችሁ። አንዳንድ ሰዎች ደግሞ የሚሰሩ ስህተት አለ። እሱ ምንድነው? የአሜባ ምልክት ስላላችሁ ዝም ብላችሁ ሚዝ ለምንላትን ወይም ሜትሮንዳዞል ገዝታችሁ የምትውጡ ሰዎች አላችሁ። ይሄ አግባብ አይደለም። ዛሬ ስለምንድን ነው የተመለከትነው? ወዳችን ውስጥ የሚከሰቱትን አሜባን፣ ጃርዲያን፣ ፎስፋትን፣ ኮሶን እንዴት መከላከል እንደምንችል ተመልክተናል። ምልክቶቻቸው ምንድን ናቸው የሚለውን ነገር ተመልክተናል። የምንመረምረውስ በምን አይነት መንገድ ነው? እነዚህ ነገሮች ካልታከሙ የሚያስከትሉት ነገር ሰውነታችን ላይ ምንድን ነው የሚለውን ነገር በስፋት ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።